ተማሪዎች በዚህ ቪዲዮ ደግሞ የምናየው የመጀመሪያው ቻፕተር ላስት ሌሰናችንን ኢትዮጵያን ባዮሎጂስትስ ኤንድ ዜር ኮንትሪቢዩሽን ነው። ሶ ኢትዮጵያን ባዮሎጂስቶች በጣም ብዙ ናቸው። ነገር ግን ሜጀር ወይም ደግሞ እንድታስታውሷቸው ከተፈለጉት መጽሐፋችሁ ላይ ከሚገኙት ውስጥ the first Ethiopian biologist የምናየው ፕሮፌሰር ያለምፀሐይ መኮንን ነው። She contributed mainly in the discovery of moringa. At the same time, sustainable የሆነ use of resources, pesticide የሚመጡ ሃዛርዶችን ያጠናች ሪሰርቸር ነች። and she was a professor at አዲስ አበባ ዩኒቨርሲቲ. so her contributions በደንብ ለሶሳይቲያችን ስፔሻሊ ሞሪንጋ የሚባለውን ፕላንት ዲስከቨር በማድረጓ ትልቅ የሆነ ሪኮግኒሽን ተሰጥቷታል ማለት ነው። so the picture of ያለምፀሐይ መኮንን እሷ ናት ማለት ነው። the second contributor is ዶክተር አክሊሉ ለማ። so ዶክተር አክሊሉ ለማ ምንድን ያደረገው he discovered that እንዶድ የሚባለው ፕላንት በዛ ጊዜ ወረርሽኝ ወይም ደግሞ ሰዎችን እየገደለ የነበረው ቢልሃርዚያሲስ ስለሚባለው በሽታ መድኃኒት መሆን እንደሚችል ዲስከቨር ያደረገ ሰው ነው ማለት ነው። so what he discovered was there were snails ወይም ደግሞ ቀንዳውጣዎች ወደ ስፔሲፊካሊ ወደ ሆነ ዋተር እና ያ ፕላንት ወደ ነበረበት ዋተር ሲሄዱ እንደሚሞቱ በማየት ከዛ ተነስቶ ስለዚህ እዚህ ጋር ያለው ኬሚካል እነዚህን ፓራሳይት የሚሸከሙ መግደል ይችላል በሚለው እንዶድን ዲስከቨር አድርጎልናል ማለት ነው። ሶ እንዶድ ከምንድን ነው ሴቭ ያደርገን? ሺስቶሶሚያሲስ የሚባለው ፓራሳይት ኮዝ የሚያደርገው ቢሊሃርዚያ የሚባል ዲዚዝ አለ ማለት ነው። ሶ እሱን ማዳን ችሏል ማለት ነው። and for this contribution of course he was recognized ማለት ነው። ይሄ ዲዚዝ of course በጣም ብዙ ሰዎችን እያጠቃ ስለነበረ በጣም ትልቅ መፍትሄ አበርክቷል ማለት ነው። so this is his discovery and his work in lab ማለት ነው። so the third Ethiopian biologist who contributed was Professor ገቢሳ እጀታ። እሱ ዲስከቨሪ ያደረገልን ሃይብሪድ የሆነ ሶርገም ወይም ደግሞ ማሽላ ምንድነው የሱ ለየት የሚያደርገው? አንደኛ ድሮት ሬዚስታንት እና ፔስት ሬዚስታንት የሆነ ለረጅም ጊዜ ለፊልዱ ላይ መቆየት የሚችል እና ምርታማነትን የሚጨምር ስለሆነ ኮንትሪቢዩሽኑ በጣም ሪኮግናይዝ የተደረገና ቫልዩብል የሆነ ነበረ። ሶ የተለያዩ አረሞችንም ሳይቀር ሪዚስት ማድረግ የሚችል ስለነበረ he was recognized internationally ማለት ነው፣ አገር ውስጥ ብቻ ሳይሆን። so this is the image of ፕሮፌሰር ገቢሳ እጀታ ማለት ነው። so በሰብፊልድስ ኦፍ ባዮሎጂ ላይ የነበረን ቻፕተር ይሄን ይመስል ነበረ። in this lesson ምን አይተናል? the major subfields የሚባሉት ዙሎጂ፣ ቦታኒ፣ ማይክሮባዮሎጂ፣ ሌላ ደግሞ ዲፍረንት የሆኑ ብራንቾች እና አናቶሚ፣ ታክሶኖሚ፣ ኢቮሉሽን from major to minor የሚባሉትን አይተናል። the pure and applied biology በህይወታችን ውስጥ ያላቸውን contribution at the same time the different fields and interactions of biology with other fields ጨምረን አይተናል ማለት ነው። so the milestone discovery of biology ከምንለው ማይክሮስኮፕ የተለያዩ ነገሮችን ዲስከቨር እንዳደረገን እና ዴይሊ ላይፋችን ውስጥ ምን ያክል እንደተጠቀምን በሌሰኖቻችን አይተናል። በመጨረሻም ደግሞ ዛሬ ባየነው ሌሰን the different contributions of Ethiopian biologists and the three pioneers አይተን አጠቃልናል ማለት ነው። so ቀጣይ ቻፕተራችን የሚሆነው about plants ነው። so በቀጣይ ቻፕተር ወይም ሌሰናችን እስክንገናኝ ድረስ